አሚን መልቲሚዲያ ፕሮዳክሽን። አንድ የረመዳን ሌሊት ከነ ሰኢዶ ቤት ልብ አንጠልጣይ ታሪክ። ደራሲ አሌክስ አብርሃም፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሩቅ ነው ሩቅ፣ እዚህ ጋር ቆሜ በብዥታ የሚታይ ልጅነት፣ ግን ደግሞ የብዥታው ጥራት ያች መንደራችን ከሌሎች መንደሮች የተለየ ጠረን ነበራት። እንደ ወቅቱ እንደ ሁነቱ የሚቀያየር ጠረን። ልክ እንደ ሰው መንደራችን ጠረን ነበራት። ሰፈር በሚባል ብልቃጥ ኑሮና ነዋሪዋ የቀመመው የህይወት ሽቶ፣ የሚበዛው የቡና ጣን፣ የድፎ ዳቦና የዶሮ ወጥ ጠረን፣ እንዲህ አልፎ አልፎ የጠላ ድፍድፍ ሽታ ሽው ይላል። ሌሎች አጎበሮች ሰፈሮችም እንደዋዛ አልነበሩም። በምስራቅ በኩል ያለው ሰፈር ጠላ ቤቶች ስለሚበዙበት ጠላ ነው የሚሸቱት። በስተ ምዕራብ ብዙ ወፍጮ ቤቶችና ቤቶች፣ የእህል መጋዘኖች ያሉበት ሰፈር ይገኛል። የአቧራና ፋንድያ ነው ጠረኑ። እህል የሚጫኑ አህዮች ስለሚበዙ ይመስለኛል። ሰፈራችን ግን ትለያለች። አየሩ ክርስቲያን የሚሸትበት ጊዜ አለ። ሙስሊም የሚሸትበት ቀን አለ። ጠዋት ደግሞ በዘይት የሚጠበስ ፓስቲ ጠረን ያውደናል። ያው በድፍን ከተማችን የታወቀው የሃለዊያ ፓስቲኒ ነው። ሰፈራችን አንዳንዴ ደግሞ ፀሐይ የሚሸትበት ጠራራ ቀንም አለ። ያንን ቀን አልወደው። ረሃብ ጠረኑ እንደዛ ይመስለኛል። ነዋሪው ተቆጥቶና ተመጣጥኖ በኮታ የሰፈረ ይመስል እኩል በኩል ነው። ወደ ታች ሰፈር ሙስሊም ይበዛል። መስጂዱም በዛ በኩል ነው። ወደ ላይ ሰፈር ክርስቲያን ይበረክታል። ቤተ ክርስቲያኑም ወደ ላይ ጉብታው ላይ ነው የከተመው። መሃል ላይ ካሉት ቤቶች አንዱ የኛ ቤት ነው። የታችም የላይም ሰፈር ልጆች ሲበሳጩ የመሃል ሰፈር ልጅ ይሉናል። ስድብ መሆኑ ነው። እርስ በርስ ሲጣሉ ደግሞ የላይኛው ወደ ላይ የታችኛው ወደ ታች ሊጎትተን ይሞክራል። የመሃል ሰፈር ልጆች ባህሪያችን ሁሉ መሃል ነው። እንግዲህ የሰፈር ልጆች ሰብሰብ ብንልና እንደ ወቅቱ የመጫወቻ ሜዳችንንና የጨዋታችንን አይነት ወደ አንዱ የመንደሩ ክፍል ያዘነብላል። ረመዳን ሊገባ ሰሞን ታች ሰፈር ይደማምቃል። የልብስ ማስጫ ገመዶቹ የተለያየ ቀለም ባላቸው መጋረጃዎች፣ ዳንቴሎች ወዘተ ይሞላሉ። ምንጣፍ በየበሩ ይታጠባል። ከወፍጮ ቤት እህል የተሸከሙ ሰራተኞችና እነዛ ፊትና ልብሳቸው በዱቄት የተሸፈነ ወዛደሮች የጋሻ አህመድ ቤት የትኛው ነው፣ የሸህ ኑሩ ቤት የትኛው ነው እያሉ የተፈጨ ዱቄት በየቤቱ ያደርሳሉ። ከወደ መስጊዱ የሚመጡ ደረሳዎች በዝምታ በየቤቱ በር ይቆሙና ረህመት አርጉልኝ ይላሉ። የሰፈሩ ውሻዎችም ደረሳዎቹ ጋር ጦርነት ይገጥማሉ። በጡሌውም በዱላውም ውሾችን ተከላክለው ደረሳዎቹ ዞር ሲሉ የቆሎ ተማሪ ይመጣል። ውሻዎቹ ሌላ ጦርነት ይጀምራሉ። ሰፈሩ ሌሊት በሌባ ሲታመስ ተኝተው የሚያድሩ ውሾች ደረሳና የቆሎ ተማሪ ሲያሳድዱ ለጉድ ነው። እንዲቹ ሰፈሩ ሲታመስ ይውላል። ወደ ታች ሰፈር መውጫው ላይ ያሉት ጫት ነጋዴው ጋሽ ሙሳ ለጫት ጉሊታቸው አዲስ የፕላስቲክ ድንኳን ይሰራሉ። አምፖል ይቀይራሉ። 100 ሻማ አምፖል የቤታቸውን ቴፕ ወስደው መንዙማ ይከፍታሉ። ጫት ቤታቸው ወደ ማታ በሰው ትሞላለች። ጫት ተራ የምትባለው አንድ እርሳቸው ብቻ ጫት የሚሸጡባት የሰፈራችን ፒያሳ። ከኛ ቤት ወረድ ብሎ ጋሽ አህመድና እማማ ኩብራ የሚባሉ ባልና ሚስት ይኖራሉ። ቤታቸው በር ላይ ትንሽ ሜዳ አለች። በዛ ላይ ብዙ ልጆች ስላላቸው ጠቅላላ የሰፈር ልጆች መዋያችን እዛ ነው። 7 ልጆች አላቸው። 7 ባናቱ የተወለደባቸው ልጆች። ደግሞ ልጆቹ ሲያማምሩ። አባ አህመድ ቋሚ ስራቸው ምን እንደሆነ አላስታውስም። ብቻ በዛ ሰሞን የውሃ ልማት መስሪያ ቤት ለሚዘረጋው ውሃ የከመረው የግንባታ ዕቃ ነበር። እሱን ቀን ይጠብቃሉ። እንደው አላህ እንጀራ በሬ ላይ ሲሰጠኝ እንጂ ይህን የሚሸከም ሌባ ከየት ይመጣል ይላሉ።
የተከመረውን ግዙፍ የውሃ ቱቦ እየተመለከቱ እውነትም እንኳን በሰውና በመኪና የማይጎተት ግዙፍ የብረት ክምር ነበር ሲጠብቁ የሚውሉት። ባይጠበቅም የማይሰረቅ እማማ ኩብራ ከፍ ያሉ 2 ሴት ልጆቻቸው ሀያትና ሶፊያ ጋራ የሱቁን ካርቶን፣ ሲባጎ፣ ላስቲክ እየሰበሰቡ ይሸጣሉ። የማያውቃቸው ባለሱቅ የለም። ቁራጭ ካርቶን ብናነሳ የማማ ኩብራ ነው አስቀምጥ የሚል ጩኸት ይከተላል። ወንዶቹ ልጆች የኪስ ወረቀት እየሰሩ ለየሱቁ ያስረክባሉ። ብቻ ኑሯቸው ሲበዛ በድህነት ውስጥ ነበር። ሰኢዶ የሚባለው ልጃቸው እኩያዬ ስለነበር ውሏችን አብረን ነው። ማታ ማታ በቤታቸው ስንጫወት እናመሻለን። ቤታቸው ራሱ በሁለት ቤቶች መካከል ጣራ የለበሰ ሰርጥ ነው። ጨዋታችን ታዲያ ሰኢዶ ይጫወታል፣ በዛ ላይ ተንኮሉ። እስካሁን ሳስበው የሚደንቀኝ በዛ አይነት ድህነት ውስጥ ልብሱ ላዩ አልቆ ሳቅ የማይለየው ነገር ነበር። ሰኢዶ ማንንም አይፈራም። የሚተማመነው ግን በጉልበቱ አልነበረም፣ በሩጫው እንጂ። ሆነ ብሎ የተጣላቸውን ልጆች ያሉበት ሰፈር ይሄድና አፍንጫቸው ስር ያችኑ ሳጠራ ደረቱን ነፍቶ ይቆማል። ሊቀጠቅጡት ሰፍ ሲሉ ይፈተለካል። ልብሱን አስነክቷቸው ሁሉ ከእጃቸው ያመልጣል። እንኳን ሮጠው ሊይዙት ቀርቶ የወረወሩት ድንጋይ አይደርስበትም። ንፋስ እንደርሱ እንሆናለን ብለን ስንት ቀን ተቀጥቅጠናል። ያንዱ ሩጫ ሌላውን ያደብ ይመስል አብረን እንሄዳለን። ያች ፊርደውስ ሁሌ ሰፈራችን የሚኖሩ አያቶቿ ጋር ለረመዳን የምትመጣው ቆንጆዋ ፊርደውስ መቼም ረመዳን በመጣ ቁጥር ከአያቷ የምትሰማቸውን የሰሃባዎችን ታሪክ፣ የቁርአን አንቀጾች ከቴምርና ጣፋጭ ስጦታ ጋር ትነግረናለች። ፊርዲ የረመዳን ወፍ። እሷን ከበን ነበር ውላችን። ለምን አንንከባከባትም? መጀመሪያ ፊርደውስ ናት ቆንጆ፣ እንደ መስቀል ወፍ በአመት አንዴ ብቻ ሰፈራችንን የምትመጣልን። በየአመቱ ቁንጅናዋ የሚበስበት በዛ ላይ ቴምርና ኩኪስ የማይነጥፈው የአያቶቿ ቤት አለ። እድሜያችን አልደረሰም ቢባል የሆነ ፍቅር ነገር ከልባችን ሳይንጠራራ አይቀርም። ያ ኡስማን በተለይ ሲወዳት ለብቻው ነው። በዛች እድሜ አንድ ቀን ለፊርደውስ ደብዳቤ እጽፍላታለሁ አለና ተነሳ። እኔ ይቅርብህ አልኩት። ሁላችንንም እንዳያስጠምደን ፈርቼ የፍቅር ደብዳቤ ያው ኡስማን ደረቅ ነው። እንደፎከረውም ጻፈና አበባ ሳለበት። በአመት አንዴ መምጣቷን ውበት ባለው መንገድ ለመግለጽ በዛውም ከኛ የተሻለ አዋቂ መስሎ እሷ ፊት ለመታየት ብዙ ውብ ገለጻዎችን ተጠቅሞ ነበር። በደብዳቤው ፊርዲ የመስቀል ወፍ የሚል አገላለጽ አንድ ቦታ ላይ ጽፏል። ተንኮለኛው ፉአድ መስቀል የክርስቲያን ነው አለው። አሰባሰበና ፊርዲ የረመዳን ወፍ አለ። በረመዳን ምን ወፍ አለ? ሌላኛው የሰፈር ልጅ ያሬድ ነጀሰው። ለምን የረመዳን ቴምር አትላትም? ቴምር ይጣፍጣል አለ ሰኢዶ። ሆዳም አለው በብስጭት። ሊጣሉ ገለገልናቸው። ግን በረመዳን እንዲህ አይነት ነገር ሐራም ነው ወላሂ አለ በዝምታ ሲያዳምጥ የቆየው ኻሊድ። ኒካና ዚና ስለሚባሉ ያልገቡን ነገሮችም አወራን። በዚህ መንገድ የቀጠለው ንትርክ ከፍርሃት ጋር ተዳምሮ የደብዳቤውን ነገር በዛው አስቀረው። ለይለተል ቀድር። አንድ ቀን ረመዳን ሊያልቅ ሲቃረብ ከአፍጥር በኋላ ግቢያቸው ጥግ ተሰብስበን ፊርደውስ ከዛ በፊት ሰምተነው የማናቀውን ነገር አወራችን ስለ ለይለተል ቀድር። ያቺ ሌሊት ከሁሉም ሌሊት በላጯ ናት አለችን። ከዛ በፊት ከነገረችን ሁሉ የሚያጓጓ ታሪክ ነበር። ቁርአን የወረደችባት ሌሊት ናት። አላህ በዚች ሌሊት የለመናችሁትን ሁሉ ይሰጣችኋል። ኧረ እባክሽ ወላሂ የሁላችንም ጆሮ ቆመ። መቼ ናት ይቺ ሌሊት? ኡስማን ጠየቀ። አንተ ሙስሊም አይደለህም እንዴ? አታውቅም? ቢንያም ጣልቃ ገብቶ ኡስማን እንደዛ ሰፍ ያለው ምን ሊጠይቅ እንደሆነ ሁላችንም
ጠርጥረናል። በረመዳን የመጨረሻዎቹ 10 ቀናት በአንዱ ናት። ዱዓን ማበረከት ነው፣ እንቅልፍን መቀነስ አለችና አያቶቿ ሳይጥሯት በፊት በእንክብካቤ ስር ያመጣችልንን ኩኪስ፣ ሳምቡሳና ቴምር እጇ እንደያዘላት እያፈሰች አድላን ወደ ግቢያቸው ተፈተለከች። ምድረ ጩጬ በዝምታ ሳምቡሳውን እየገመጠ ኩኪሱን እየቆረጠመ ያችን ሌሊት በየልቡ ያሰላስል ነበር። ሰኢዱ ፊቱ በርቶ አቦቹ ዛሬኛ ቤት እንደር አለኝ። ልናስፈቅድ ተያይዘን ወደ ቤታችን ሄድን። እንቅልፍ ጥሎት ለይለተል ቀድር እንዳታመልጠው ቀስቃሽ ሊያደርገኝ እንደፈለገ ሳድግን የገባኝ። እኔም ምኞት ነበረኝና ያችን ሌሊት እነ ሰኢዶ ቤት በንቃት ልንጠብቃት ተያይዘን ነጎድን። ውብ የልጅነት ልቦቻችን ከምኞታቸው በላይ ዝርዝር ነገር አይገባቸውም ነበር። ልክ ላይ ሰፈር ከረሜላ ይታደላል ሲባል እንደምንሮጠው ፊርደውስ እንዳለችው በዛች ሌሊት ወይም በሌላኛዋ ነቅተው ለመጠበቁ መሻታቸው ይመስላል። ላንተኛ ምለን ከኛ ቤት ወደ እነ ሰኢዶ ቤት ተጓዝን። ዛሬ ወላሂ ዑስማን አይተኛም። ለይለተል ቀድር ከሆነ አላህ ፊርደውስን ሚስቱ እንዲያደርጋት ዱዓ ያደርጋል። ምን ታደርግለታለች? እኔ ግን ሚስት አልፈልግም። አላህን አንዲት ነገር ብቻ ነው የምጠይቀው። አንዲት ነገር። ምን? ብዙ ብር። እናቴ በየሱቁ ካርቶን መልቀም አቁማ የሸህ አማንን የሚያክል ቤት ሰርችላት ሰራተኛ ቀጥሬላት ብዙ ስጋ፣ ሳምቡሳ፣ ቴምር፣ የሾርባ እህል፣ ጤፍ፣ ሩዝ ሁሉንም ነገር ገዝቼላት ፍልስስ ብላ ትኖራለች። ለአባቴ ደግሞ ሱቅ ከፍትለታለሁ። ለማንም ዱቤ እንዳይሰጥ አስጠነቅቀዋለሁ። እሱ እንኳ ባስጠነቅቀውም ይሰጣል። ይስጥ፣ ግድ የለም። ዱቤ ከሰጠ ይከስራል። አንዴ ሲከስር ከዛ በኋላ መስጠት ያቆማል። ለኔ ግን ለኢድ ነጭ ጀለብያ ከነ ጥምጣሙና የሱዳን ሰንደል ጫማ ገዛለሁ። ከዛም በሞትም አይቆጨኝ። ወላሂ ልክ አሁን የገዛ ያህል እየተፍነከነከ ነበር የሚያወራኝ። ወዲያው አወራሩ ኮስተር አድርጎ ልክ እንደ ትልቅ ሰው ጥልቅ በሆነ የሐዘን ድምፅ። ሰሚራ ደግሞ ትምህርቴን አቋርጬ ጅዳ ሄዳለሁ እያለች ነው። ለማንም እንዳትናገር አቡቹ። እናቴ ያለቀሰች። በፈልግህ አጣሁ። እዚሁ ችግር ይግደለን እንዴ? አብረን እንለቅ። እኔ ወደ ስደት ሄጄ ለእናንተ ሰው አደርጋችኋለሁ አለችኝ አለና ዝም አለ። ድምፁ እንባ እንደተናነቀው ያስታውቃል። ወደ ቤታቸው እየተቃረም ነበር። ቆምንና ከመንገዷ ወጣ ያለ ቦታ ሽንታችንን መሽናት ጀመር። አልተነጋገርንም፣ ግን በቃ ሁልጊዜ የምንሸናበት ቦታ ስለሆነ አቦቹ ለለይለተል ቀድር አንተ ምንድነው ዱዓ የምታደርገው አለኝ ድንገት። እኔም አፈርኩ፣ ተንተዋተብኩ። ነቅቼ በኋላ አንተም እንደ ዑስማን ፊርደውስን ነው የምትፈልገው አይደል አለኝ። ሳቀና ዑስማን ሳይቀድምህ ከልብህ ዱዓ ማድረግ ነው በቃ። ዛሬ አንተኛም እሺ። ግን እኮ ዑስማን አባቱ ከሚቅሙት ጫት ሰርቆ ተደብቆ ይቅምና ፈጦ ነው የሚያድረው። አንድ ቀን ነግሮኛል አልኩት። ስጋት አድሮብኝ ነበር። እኔ ግን ሳስበው አላህ ፊርደውስን ላንተ የሚሰጥህ ነው የሚመስለኝ። በምን አወቅ? አንደኛ የአባቱን ጫት ሰርቆ የሚቅም ልጅ አላህ እንዴት ዱዓውን ይሰማዋል? እንደውም ስንሞት ይጠየቃል። ሁለተኛ ዑስማን ተንኮለኛ ነው፣ አንተ ጅል ነህ። አላህ ደግሞ ጅል ይወዳል። ካላመንክ ነገ ፊርደውስን ጠይቃት፣ በስንተኛው ቀን ይለያል አለች። የሰፈር ሰዎች እኔ ጅል ነው ወይስ የዋህ በሚል ከዚህ በፊት የሰራሁትን እየጠቀሱ ተከራክረዋል። ዋና ለዋኝ ቦርከና ሄደን ለማንም ላለመናገር ተማምለን ሰፈር በወላጆቻችን ስንጠየቅ እውነቱን መናገሬን አንስቶ ያሬድ ጅል መሆኔን በመረጃ አስረዳ። እርሱም አቃጣሪነት ነው አለ። አቶ ቶማስ ያኔ በርበሬ ታጥኖ ስለተገረፈ ቂም ይዞብኛል። እንደ ብርቅ በምትታይ ኳሴ እንደፈለጉ እንዲጫወቱ መፍቀዴን አንስቶ ሰኢዶ የዋህ መሆኔን አስረዳ። ጭቅጭቁ ሲደራ ፊርደውስ ጣልቃ ገብታ አቡቹ የዋህ ነው ስላለች
የዋህነቴ ጸደቀ። የኔ ቤቱ ፓወር ድህነት ራሱ የገነባው ዋሻ ነው የሚመስለው። የነ ሰኢዶ ቤት አሮጌ የረገበች የሽቦ አልጋ ጥግ ላይ ያለች የጋሻ አህመድና የእማማ ኩብራ አልጋ ናት። በአንድ በኩል ከየሱቁ የተሰበሰበ ካርቶንና ሲባጎ ተከምሮ የቆሻሻ መጣያ ይመስላል። ጣራው ተነዳድሎ ቀን የፀሐይ ማታ ማታ የጨረቃ ጨረር ይገባበታል። ዝናብ ሲሆን የማያፈስ ቦታ የለም። ከልብስ ማጠቢያ ሳፋ እስከ ጉድጓድ ሳህን ይደቀናል። ከአልጋው ስር ጀምሮ እስከ በሩ ያልተነጠፈ ነገር የለም። ከመሳሳቱ ብዛት ተጠፍጥፎ ምንጣፍ ያከለ ፍራሽ፣ ሰሌን፣ የተጣበቀ ብርድ ልብስ አለ። እንግዲህ 7 ልጅ እዚሁ ጉዝጓዝ ላይ ነው የሚተኛው። እኔ ጭራሽ 8ኛ ሆኜ መሃላቸው ተገኘሁ። አቤት ስንደርስ ከፍ ከፍ ያሉት ልጆች መስጂድ ሄደው ስለነበር እኔና ሰኢዶ አፍ ለአፍ ገጠምን። ስናወራ ላለመተኛት ስንፎክር አመሸን። እንዴት እንደሆነ እኔ እንጃ። በዛው እንቅልፍ ወሰደን። ጠዋት ስንነቃ ሰኢዶ እንባው በአይኑ ሞልቶ ለይለተል ቀድር አመለጠችን አለ። ዝም አልኩኝ። እኔ ግን ልነግረው አልፈለግኩም እንጂ ሌሊት ነቅቼ ነበር። የኔ ለይለተል ቀድር ዓለምን የማይበት አይኔ የተገለጠችበት ሌሊት ያች ነበረች። ስንት ሰዓት እንደነበር እኔ እንጃ። ብቻ ቁንጫ እንደ ሰው ሲመዘልገኝ ከእንቅልፌ ነቃሁና አይኖቼን በቀስታ ገለጥኩ። ከላይ የለመድኩት አይነት ብርድ ልብስ፣ ከበታች ፍራሽ የለም። አእምሮዬ የት እንዳለሁ ለማወቅ ትንሽ ጊዜ ወሰደብኝ። ብርዱ ለጉድ ነበር። መብራት በርቷል። የማናቸው እግር እንደሆነ እኔ እንጃ። እንደ ማይክራፎን አፌ ላይ ተደቅኗል። እንደ ጉዝጓዝ ከተመሰቃቀለ እግር የትኛው የማን እግር እንደሆነ መለየት ቀላል አልነበረም። አንድ የተቀዳደደ የብርድ ልብስ እንደ መረብ የተጠቀለለ ጭንቅላቴ ላይ ተተብትቧል። ድንገት በብርድ ልብሱ ቀዳዳዎች መሃል ደብዘዝ ብለው የቤቱ ብርሃን እንደ ህልም ጋሻ አህመድ፣ እማማ ኩብራ፣ ሰሚራና ሌሎች ትላልቅ ልጆች የቡና ስኒ በተደረደረበት ረከቦት አጠገብ ሽሮ ወጥ ፈሰስ ያለባት አንዲት እንጀራና ላዩዋ ላይ አንዲት ዳቦ በሰፌድ አቅርበው ምንጣፍ ላይ ተቀምጠዋል። እማማ ኩብራ ሌሎችን ልጆቿን ልትቀሰቅሳቸው ያሉ መሰለኝ። ጋሻ አህመድ እታያቸው ይተኙ አሉ ቀዝቀዝ ባለ ድምፅ። እማማ ኩብራ መልሰው ተቀመጡ። ረመዳን ቴምር፣ ረመዳን ኩኪስ፣ ረመዳን ሳምቡሳና ሾርባ ሞልቶ የሚትረፈረፍበት ወር ብቻ ለሚመስለኝ እኔ ያቺ ሌሊት እድሜ ልኬን ከውስጤ የማትወጣ ሰቆቃ ነበረች። የፈጣሪያቸውን ፊት ፍለጋ በድህነት ቀንበር ስር አጎንብሰው የሚጾሙ ምስኪኖችን ስንት ይሆኑ እላለሁ እስከ ዛሬ። ያችን አንዲት እንጀራ ሰሚራ ትልቋ ልጃቸው ወደ አባቷ ፊት፣ አባትና እናቷ ወደ ልጆቻቸው ፊት በዝምታ እየገፉ አንደኛቸው ሌላቸውን ብሉ እንጂ እያሉ ሲጋብዙ እንደ ህልም ተመልክቻለሁ። ይበቃል እኮ ብሉ እንጂ የሚሉት እማማ ኩብራ አንድም ጉርሻ ወደ አፋቸው እንዳልደረሰ አይቼ ውስጤ ተንሰፍስፏል። ልጆቹ እየተነሱ እጃቸውን ሲታጠቡ፣ አባትና እናት ተመራርቀው ቡና ሲጠጡ ፊታቸው ላይ የነበረው ለስላሳ የሐዘን ድባብ ታዝቤያለሁ። ጋሻ አህመድ ዝምታውን ለመስበር በሚመስል ድምፅ ሪዝቅ ከአላህ ነው አሉ። አባባላቸው ቀዳሚም ተከታይም ንግግር አልነበረው ወይ አልሰማሁም። እንዲህ ነው ያሉት። የተኛሁ ለመምሰል ድምፄን አጥፍቼ ላለመገላበጥ ያን ያህል ሰዓት ስታገል የቁንጫዎቹ ንክሻ መከራዬን ያሳየኝ ነበር። የሞተ መስሎ ከጠላቶቹ ሊያመልጥ እንደሚታገል ወታደር ትንፋሼን ውጪ በብርድ ልብስ ቀዳዳ የሚስኪኖችን አስከፊ የህይወት ጦርነት አያለሁ። የሰኢዶ ዱዓ ያኔ ነበር ትዝ ያለኝ። ትዝ ማለት ብቻ አይደለም የገባኝም። አልቀሰቅሰው ነገር ቸገረኝ። ዝም አልን ነገር ደግሞ ጓደኛዬ ከነቤተሰቡ እስከሚቀጥለው ዓመት እንዲህ አይነት ኑሮ ውስጥ መክረሙ አስጨነቀኝ እና እንደ ተላከ ልጅ በውስጤ እያለቀስኩ ጓደኛዬን ወክዬ አላህ ፊት ቀረብኩ። አላህ ሆይ
ሰኢዶ እንቅልፍ ወስዶታል። እኔ ጓደኛው ነኝ። በቃ ፊርደውስን ተዋትና ማታ የነገረኝን ብር ስጠው አልኩኝ በውስጤ። ዱዓ በተልእኮ ከልቤ ነበር። ሰኢዶ ያሳለፍኩትን ሌሊት አያውቅም። ጠዋት ሲነጋ ለይለተል ቀድር አመለጠችኝ አለና እምባው በዓይኑ ሞላ። በዝምታ አየሁት። ረመዳን ሊያልቅ 9 ቀናት ብቻ ነበር የቀሩት። ይሄ ቤተሰብ ያለፉትን ቀናት እንዲህ ነበር ያሳለፈው። አስባለሁ እነዛ በተምር በዛምቡሳና በሁሉም ነገር አፍጥረው በልተው አይተው በማይጨርሱት ምግብ የተከበቡ የከተማችን ባለጸጎች አይኖቻቸውን ወደ ምስኪን ጎረቤቶቻቸው ያነሱ ይሆን? ምቾት አንዳንዴ ክፉ መጋረጃ ነው። ሰው ዙሪያውን እንዳያይ ያደርገዋል። ሰኢዶን ለማጽናናት ፊርደውስ ቀኗ የትኛዋ እንደሆነች አታውቅም ብላናለች እኮ። ገና 9 ቀናት አሉ ከማለቱ በፊት ፊቱ ፈካ ብሎ አቦቹ አለኝ በጉጉት። ወይ ለምን ማታ ሼህ ሙሳ ቤት ጫት ሄደን አንሰርቅም? ከዛ እንቅልፍ አይወስደንም። አንተ ታወራቸዋለህ፣ እኔ ይዤ ፈትለክላለሁ አለ እየፈራ። እባክህ ሪዝቅ ከአላህ ነው፣ አላህ ከሰጠ ይሰጥሃል፣ አትጨናነቅ አልኩት። ድንገት ነው አፌ ላይ የመጣልኝ። ቀና ብሎ አይቶኝ እያሾፈ እሺ አቡቹ አለኝ። በቀልዱ ውስጥ ግን አንተ ምን አለብህ? መስበክ ቀላል ነው፣ የተቸገረውን ሰው ኑሮ መኖር ያ ነው ከባዱ የሚል መራር አሽሙር ነበር። ያኔውኑ አንድ ሐሳብ በድንገት ብልጭ አለልኝ። እነ ሰኢዶ ቤት አድሬ ወደ ቤቴ ስመለስ እናቴ እሺ ጎረምሳው እንደ ዱርዬ የትም አድረህ መምጣት ጀመርክ አይደል አለች። ልክ ምንም እንደማታው ራሷ ፈቅዳልኝ ነበር እኮ ማታ የሄድኩት። እንዴ ፈቅደሽልኝ አይደል እንዴ ሄድኩት አለች። አትመልስልኝም እንዴ? ደግሞ ይሄ በአፍንጫ ማውራት ከማን ነው የተማርከው? ተጎረመሰና ተሞተ እና ልጁ ፊት ቤታቸው ሊደርስ ስትለኝ እምቢ ብዬ ደግ ጎረቤቶቼ ጋር ልቀያይም ምን አይታብን ነው ይበሉ። ግድ የለም ይችን ቀን እንዳትረሳት ካለች በኋላ ቁርሴን ጨጨብሳ ከትኩስ ሻይ ጋር አቀረበችልኝ። እየበላሁ ወዲህ ወዲያ ስል አሴ ብዬ ጠራኋት። ደግሞ ምን ቀረ? እነ ሰኢዶ የሚበሉት ነገር የላቸው። ቆም ብላ አይታኝ እንደ ቀለዋጭ በየቤቱ እየዞርክ ወሬ አታመላልስ አንተ ልጅ እነግራለሁ። አሁን የቀረበልህም ብላ፣ ደግሞ የአፍህን ሳታውጥ አታውራ ተቆጣች። ትንሽ ቆይታ ተመልሳ መጣችና ቆይ የሚበሉት የላቸውም ማለት ምን ማለት ነው አለች በዛው ኮስታራ ድምጿ። ሳልጨምር ሳልቀንስ ሌሊት ያየሁትን አንድ ባንድ ነገርኳት። ዝም ብላ ፊቷን ቅጭም አድርጋ ስታዳምጠኝ ቆየች። ቆይታ ቆይ አንተ የሰው ቤት ስላለው ነው የሄድክ ወይስ ጓደኛህ ጋር ጨዋታ? ወይ ጉድ! ይሄንን ነገር ለአንድ ሰው ትንፍሽ ብትል ውርድ ከራሴ የታየ ሁሉ አይወራም ብላ እያጉመተመተች ወደ ጓዳ ገባች። አረማመዷ ግን ከወትሮ ፈጠን ያለ ነበር። የበላሁበትን ሳህን ልሰጣት ወደ ጓዳ ስገባ ኩርሲ ላይ ተቀምጣ በትካዜ ነጉዳለች። እንደ ልማዳቸው ከአባቴ ጋር እየተጣሉ ነበር የመሰለኝ። አያታለሁ። ነገረ ስራዋ ሁሉ ይገርመኛል። አንዳንዴ መቆሜን ሳታይ ልታልፍ ስትል እንላተምና ምን እንደንቅፋት እግሬ ስራው ተፈትፋል፣ ሂዱ ጣና ተጫወት ትለኛለች። ታዲያ የዛን ቀን እቃ ገዝታባቸው የማትጥላቸውን ፌስታሎች ከወታተፈችበት እያወጣች አለመሸንቆራቸውን እያረጋገጠች በርበሬ፣ ሽሮ፣ ቡና ደግሞ ተለቅ ባለ ቢጫ ፌስታል የጤፍ ዱቄት በሌላኛው ከሰል እየቀናነሰች ስትቋጥር ቆይታ አሁን መጣሁ ቤት ጠብቅ ደግሞ ውጭ ስጠው አስጥቻለሁ ብቅ እያልክ ተመልከት ነግሬያለሁ። ከዚህ ቤት እግርህን ታነሳና የቆጣጠረችውን በነጠላዋ ከለላ አድርጋ ወጣች። ትንሽ ቆይቶ ሰኢዶ እየበረረ መጣ። እያለከለከና እየሳቀ ነበር። አቡቹ የላይ ሰፈር ልጆች ጋር ሄጄ ሊቀጠቅጡኝ ሲሉ አምልጫቸው መጣሁ። ለትንሽ አመለጥኳቸው አለኝ
የላይ ሰፈር ልጆች ጋር ጸበኛ ናቸው። ለምን ሄድክ? በተለይ ቾምቤ ቢይዝህ ይሰባብረሃል። በቃ ሲደብረኝ ለምን አላበሳጫቸውም ብዬ ሄድኩኝ። እንኳን ቾምቤ ኃይሌ ገብረስላሴ አይዘኝም። ወዲያው ደግሞ እቤት ደርሼ መጣሁ አለና እንደ ንፋስ ሽው አለ። እረፍት የለውም። መሮጥ እንደ መቀመጥ ያሳርፈዋል መሰል። ትንሽ ቆይቶ በሄደበት ፍጥነት እየሮጠ መጣ። በእጁ ትላንት እነሱ ቤት የረሳኋትን ኳሴን ይዞልኝ መጣ። አሴ እኛ ቤት ናት፣ እናቴ ጋር እያወሩ ነው። ስትመጣ ኳስ ሜዳ እንሄዳለን እሺ አለ። አሴ የቆጣጠረችውን ለማማ ኩብራ እንዳደረሰችላቸው ገባኝና ደስ አለኝ። የኔ እናት ከዓለም አንደኛ እንደሆነች ተሰማኝ። የኔ ቀይ መስቀል የኔ እናት ብዬ ደስ አለኝ። በማውቃት እናቴ አደነኳት። ምን ዋጋ አለው? ትንሽ ቆይቶ ይሄው ቤት ጠብቅ ብዬ ሄድኩኝ። ዶሮዎቹ የተሰጣውን ስጦ በታትነውታል። ምን ይሻለኛል እንደው ዛሬ አንላቀቅም እያለች ስትመጣ ሰማናት። ችግሩ በዓለም ላይ ካሉ ሰዎች ሁሉ እኔ ላይ መነጫነጭ ትወዳለች። በእርግጥ ሰይዶ ጋር ወሬያችንን ስንጠርቅ ለማርያም ዝግር ያሰጣችውን ዶሮዎች መነጫጭረውት ነበር። እዚህ ሰፈር ስንት ዶሮ አለ? ስንት ሚሊዮን ጊዜ እሺ ስለዋል። የሰፈር ልጆች ጋር ኳስ ስንራገጥ ውለን ለምሳ ወደ ቤት ብቻዬን ስመለስ ፊርደውስ ጋር መንገድ ላይ ተገናኘን። እየተቻኮለች ነበር። እናንተ ግን ስታስጠሉ የት ሄዳችሁ ነው ስፈልጋችሁ አለችና ክንብንቧን አስተካከለች። ልክ ተቀጣጥረን የተጠፋፋን ይመስል ኳስ ሜዳ ነበር። ለምንድን ነው የፈለግሽን አልናት። በግ የሚያርዱትን ሰውዬ ጥሪ ብሎኝ አባቴ ቤታቸው የሉ እንድታፋልጉኝ ነዋ። ባበይ የምትለው አያቷን ነው። በግ የሚያርዱትን ሰውዬ ፍለጋ አብረን ሄድን። ማንም የሰፈር ልጅ በሌለበት ፊርደውስን ለብቻዬ ስላገኘኋት ደስ ብሎኛል። ጎን ለጎን ሁነን ስንሄድ የተለየ ኩራት ተሰማኝ። አውራት ብሎኛል። የሰፈራችንን ስርጉድ አዋቂነቴን ለማሳየት በአቋራጭ ወሰድኳት። አንቺ ግን ለይለተል ቀድር ምንድነው ዱዓ የምታደርጊው? እኔ ዱዓ ደግሞ ለሰው ይነገራል? ግን ልንገርህ፣ ችግር የለውም። እኔ ባበይና እማሚን ብዙ ዓመት በጤና እንዲያኖርልኝ ነው ዱዓ የማያደርገው። ወንድና ሴት አያቶቿን፣ ሌላስ በትምህርቴ እንዲያጎብዘኝ። እሺ ሌላስ? አይ እንግዲህ ብላ ሳቀች። አንድ 3 ቦታ በጋራጁን ፈለግን፣ የለም። እኔና ሰኢዶ ትላንት ዱዓ ልናደርግ አብረን ነበር ያደርነው። ወላሂ በል እውነቴን ነው። ግን እንቅልፍ ወሰደን። በሳቅ ፈረሰች። ሳቋ ውብ መዝሙር። ድንገት ምን እንደገፋኝ አላቅም። ፊርደውስ አልኳት። ወይዬ አለችኝ። የሆነ ነገር ልንገርሽ፣ ለማንም አትናገሪኝ። እንዴ ወረኛ አደረገኝ እንዴ? እንደ ማክሮፍ አለች። አይ ለማንም አይነገርም ማለቴ ነው። እሺ ንገረኝ። አልናገርም። ማታ እነ ሰኢዶ ቤት ያየሁትን አንድም ሳላስቀር ነገርኳት። ትንሽ ፊቷ ቅጭም ብላ የሆነ ነገር ልትነግረኝ ስትጀምር በጋራጁ ሰውዬ ፊት ለፊታችን አንድ ትልቅ ነጭ በግ በገመድ ቀንዱን አስረውት እየጎተቱ አገኘናቸው። መልእክታችንን ተናግረን ሰውየው በግ የሚያደርሱበት ቤት ድረስ ተከተልናቸውና ሁለቱ ወደ እነ ፊርደውስ ቤት ሲሄዱ እኔ ወደ ቤት ይሮጥኩ። እቤት እንደደረስኩ አሴ እርቦኛል አልኳት። እናቴ ወይ እርሻው ነው አጭዳው ያደከመህ ብላ ሾፈችብኝና ሄድና ወዲያ ቧራህን ታጥበህና የማንንም ምንሽቅ ስታቦካ በዋልክበት ልትበላ ነው እንዴ? ቆይ ብቻ ሌላ ዛቻ። እንደዛቻዋ ብዛት እጇን ብታነሳብኝ መቼም አጥንቴ አይገኝም ነበር። በቀጣዩ ቀን ወደ 4 ሰዓት አካባቢ ፊርደውስ እቤታችን መጣ። አብቻለ አለች። አሴ ፊርዲዬ የኔ ቆንጆ አደግሽ አይደለም እንዴ? እንዴት ነሽ አለቻት። አገላብጣ እየሳመቻት። ከመጣች አልተገናኙ። አሴ ለሰፈር ልጆች የምታሳየው ፍቅር ሩቡ ቢደርሰኝ እላለሁ ለራሴ። ፊርደውስ ጋር ከቤት ራቅ ስንል አቦቹ አንተ ነገርከኝ አላልኩም። ማታ ለአባቢ ስለነ ሰኢዶ ነገርኩት። አንቺ ያምሻል? ቆይ ስማኝ አለች
ቁጣዬን ችላ ብላ ዛሬ ጠዋት እማዬ ጋር አውርተው ነው መሰለኝ ጠርቶኝ እማማ ኩብራ ቤት ሂጅና ዛሬ እናንተ ቤት ነው የምናፈጥረው ብለሽ ንገሪያቸው ብሎ ላከኝ። ከየት አምጥተው ነው እናንተን የሚያስፈጥሩት? እውነትም አንተ ልጅ ጅል ነህ መሰለኝ። ማታ 11 ሰዓት ላይ እቤት እንድትመጣ እንዳታረፍድ እሺ። ወላሂ ከምሬ ነው። በቀጠረች ሰዓት ቤታቸው ስደርስ በፕላስቲክ ዘንቢል የታጨቀ ምግብ፣ በሁለት ተንጠልጣይ ጎድጓዳ ሳህን የሞላ ወጥ፣ ዳንቴል በለበሰ ሞሰብ እንጀራ ተዘጋጅቶ እኔ ፊርዶስ የነ ፊርዶስ ሰራተኛና አንዲት ከዚህ በፊት አይቻት የማላውቃት ልጅ እንደምንምችለው አድርገን ተሸክመን ወደ እነማማ ኩብራ ቤት ተጓዘን። እንግዲህ ማስፈጠር ማለት ወይም ጾመኞችን እቤት ጠርቶ አሊያም የሚያፈጥሩበትን ምግብ ወዳሉበት ወስዶ አብሮ ማፍጠር መሆኑ በኋላ ፊርዶስ ነች የነገረችኝ። የነ ሰኢዶ ቤት ትላንት እንዳየሁት አልነበረም። የተከመረው ካርቶን በቦታው የለም። ጽድት ብሏል። አልጋዋ የተሻለ አልጋ ልብስ ለብሳለች። መሬቱ ውሃ ተርከፍክፎበት በደንብ ተጠርጓል። ጥግ ላይ 2 ፍራሾች የሚያክል ቦታ ሰሌንና ጨርቅ ነገር ተደራርቦ ለሰዎች መቀመጫ ተፈርሿል። በሩ ላይ ከሰል ከተቀጣጠለበት ጋቻ የወይራ ጭስ ይቡለቀለቃል። ራስንም መኖሪያንም መጣል ሰው የለኝም ከሚል የብቸኝነት ስሜት የሚመጣ ነገር ይሆን? ስንከበር ለማክበር መጣራችን የኑሮ ጣዕም ነው። ፊርደውስና ሰራተኛቸው ተባብረው ያመጡትን ክብ የፕላስቲክ ምንጣፍ ከፍራሹ ስር ዘረጉትና አስማተኛ ከሚመስለው ዘንቢል ቢወጣ የማያልቅ ምግብ እያወጡ በሸክላ ሳህን ይደረድሩ ጀመር። ቴምሩ፣ ፍራፍሬው፣ ሳምቡሳው 10 ሊትር በምትይዝ ጀሪካ ቀሪቦ እማማ ኩብራ ራሳቸው ግራ ገብቷቸው ጉድ ይሄን ሁሉ ምን አስቸግራችሁ አሁን ይላሉ። ልጆቹ በየጥጋ ጥጉ የሚያዩትን ማመን ተስኗቸው ቁልጭ ቁልጭ ይላሉ። ከሰማይ የዘነበ የሚመስለው የምግቡ ብዛት ያውም በ11ኛው ሰዓት ሰኢዶን ጠዋት አካባቢ ከተገናኘን በኋላ የት እንደገባ እኔ እንጃ አላየሁትም። አዘጋጅተን ስንጨርስ ፊርደውስ እዛው ቆየች። እኔ ወጥቼ ወደ ቤቴ ስሮጥ ለምንድን ነው ግን ሁልጊዜ የምሮጠው? የፊርደውስ አያት መስገጃቸውን ትከሻቸው ላይ ጣል አድርገው ሴት አያቷ ጋር በቀስታ እርምጃ ወደ እነ ሰኢዶ ቤት ሲሄዱ መንገድ ላይ ተገጣጠምን። ኢብሮ አብረን አታፈጥርም እንዴ አሉኝ አያቷ። እየተቅለሰለስኩ ዝም አልኩ። እየሳቁ አልፈውኝ ሄዱ። ወደ ቤት መሄዴን ትቼ ሰኢዶን ፍለጋ መራውጥ ጀመርኩ። በየመንደሩ ዱካው የለም። ሰላቢ የሆነ ልጅ በቃ ድንገት ልም የሚለው ነገር አለ። ሰፈሩን ሳካልል የአዛን ድምፅ ከመስጊዱ አስተጋባ። የአዛን ትርጉሙ አይገባኝም፣ ግን የዛሬዋ አዛን ለአንዲት ምስኪን እናት በድህነት ለሚሳቀቅ አባት የምስራች ድምፅ እንደሆነች አልተጠራጠርኩም። ነገሩ የምግብ አይደለም። በሰዎች እንደምታሰብ የሚያስደስት ምን ነገር አለ? የፈጣሪ አይኖች በሰው ውስጥ አልፈው እያዩንም ለራሴ ማን አለ? ሰበብ ነው ሰው፣ እርዚቅ የአላህ ነው አልኩና ለራሴ ትከሻዬን ወደ ላይ ገፋ አድርጌ ወደ ቤቴ መንገዴን ቀጠልኩ። ምንድነው የተሰማኝ? ኩራት፣ እርካታ፣ በምኖርበት ማህበረሰብ የሆነ የመተማመን ስሜት። እኔ እንጃ። ያዘው ሌባ። ወደ ምሽቱ 1 ሰዓት አካባቢ ከታች ሰፈር ድብልቅልቅ ያለ ጩኸት ተሰማ። የሰፈሩ ሰው ተንጋግቶ ወደ ውጭ ወጣ። እኔም ዘልዬ ልወጣ ስል አሴ ማጅራቴን ይዛ ወደ ቤት ጎተተችኝና ጋሬጣ ምን ይሁን ብለህ ነው ሳታውቅ ዘለህ የምትወጣው? ምን ይሉታል? አርፈ ተቀመጥ ብላ አንባረቀችብኝ። እርሷ ግን ዘላ ወጣች። አባቴ ገና ስላልገባ በጩኸቱ ተጨንቃ ነበር። አባባ የማላውቀው ጠላት ያለው ይመስል ሁልጊዜ ሲያመሽ ስትጨነቅ ነው የምታመሸው። ድመትም ይጩህ ውሻ ዘላ ነው የምትወጣው። ጫጫታው እየተባባሰ ጭራሽ ወደኛ ቤት ተጠጋ። አላስቻለኝም። ሹልክ ብዬ ወጣሁ። ወዲያው ከቤታችን ፊት ለፊት ስጦ የሚሰጣበት ትንሽ ክፍት ቦታ ላይ 3 የሚሆኑ ሰዎች የሆነ የወደቀ ሰው ከበው እንደ ቅሪላ
በእርግጫ ያለፉታል። ጠጋ ስል አንዱ የወደቀውን ሰው አንጠልጥሎ በእግሩ አቆመውና ልብሱን ይዞ በረጅም የጫት እንጨት እየሰነከተ ይጎትተው ጀመር። ትንፋሽ አጠረኝ። ይሄ ሁሉ ድብደባ የሚወርድበት ሰኢዶ ነበር። አሴ ከኔ ቀድማ ስለደረሰች እንደ እብድ አድርጓት መሃላቸው ገባች። ሌሎችም የሰፈር ሰዎች ገላጋይ ሆነው ከደብዳቤዎች እጅ ሰኢዶን አስጣሉት። አሃ ሰኢዶን ነው እንዴ እየተባባሉ፣ ልጁን ልትገሉት ነው እንዴ? ምን አድርጓችሁ ነው ይሄ ሁሉ ዘመቻ? እንዳታስመልጨው፣ ከጋሽ ሙሳ ጫት ሰርቆ ሲሮጥ ነው የያዝነው። ይሄ ሌባ። ሰኢዶ አይጮህም፣ አያለቅስም፣ ቀና ብሎ ማንንም አያይም። አሴ አጠገቡ ስትደርስ ብቻ ቀሚሷ ስር ተሸጎጠ። ቢሆንስ ለእናንተ ቅጠል ተብሎ አንድ ሕፃን ልጅ ልትገሉ ነው? በሕግ አምላክ አንድ ሰው እንዳይነካው። የከቡትን ጎረምሶች ትንሽ ተገላገሉ። አሴ ወደ ሰኢዶ ዙራ፣ አንተ ደሞ የምንጫት ነው? ንግግሯን በጅምር ተወችው። የሰረከው ማለት ከብዷት ነው። ሰኢዶ ተንኮለኛ እንጂ ሌባ አይደለም። አንተ እንዲህ አይነት ነገር ከመቼ ጀምሮ ነው ደግሞ? የታለ አሁን ጫቱስ? ስናሯሩጠው ቱቦ ውስጥ ወሮሮታል። ካልከፈለ አንለቀውም። በብዙ ድርድር የጫቱን ዋጋ 9 ብር አሴ ከአንድ ጎረቤት ተበድራ ከፈለችና ሰኢዶን ወደኛ ቤት ይዘነው ሄድን። ያኔ 9 ብር በሰው ቁመት የሚለካ ጫት ይገዛ ነበር። አሴ ብዙ ነገር አወራች፣ ምክር፣ ግሳጼ። ሰኢዶ ግን አንገቱን አቀርቅሮ በባዶ እግሩ መሬቱን እየጫረ ዝም አለ። ቆይቶ ወሬ ለመቀየር ብዬ ፊርደውስና አያቶቿ እናንተ ቤት ናቸው እኮ እያስፈጠሩ ብታይ ሳምቡሳ፣ ቴምር፣ ነፍ ምግብ ይዘው እንደዛ ነው ሄዱት አልኩት። ምንም አልመሰለው፣ እንዳቀረቀረ ዝም አለ። ያ የምግብ ነገር ከተነሳ አይኖቹ የሚበሩት ሰኢዶ ያ ሁሉ የምግብ ዜና አላስደነቀው። አገጩን ይዤ ቀና አደረግኩት። እያለቀሰ ነበር። ፊቱ ላይ የነበረው ምሬት የልጅ አይመስልም። አሳመሙህ እንዴ አልኩት። አይ እንዴት ያዙህ ግን አልኩት። አሴ እንዳትሰማን ድምፄን ቀንሼ። የእውነትም ተገርሜ ነበር። ሰኢዶን ሩጦ መያዝ የሚችል ሰው በዓለም ላይ ያለ አይመስለኝም ነበር። ግራ ገባኝ። እኔም ከዚህ በላይ መጠየቅ አልፈለግኩም። አንዲት እንጨት ጫት ነበር መዝዤ ልሮጥ የነበረው። ስመነጭቃት እንዳለ ጋሌት ሰው ተነሳብኝ። ተሸክሜ ሮጥኩ። ዛፍ ነው የሚያክለው ብታይ። ትንሽ እንደሮጥኩ ሌባ ሲሉ እግሬ ተሳሰረብኝ። እኔ ሰርቄ ሩጫ አላቅም አለና ወደ ዝምታው ተመለሰ። ጸጉሩ አፈርና ሳር፣ ሰውነቱም አመድ መስሏል። አሳዘነኝ። ሲረጋጋ ወደ ቤታቸው አብረን ሄድን። ወግ አይቀር አጃቢ መሆኑ ነው እያለች አሴ እያሽማጠጠች ስንደርስ ቤቱ ሰርግ ሆኗል። እጣኑ ይብለቀለቃል። ምግቡ በየአይነት ቀርቦ ይበላል፣ ይጠጣል። እዛ ከአያቷ ጎን ፊርደውስ ተቀምጣ ስታይን ፈገግ አለች። በጭሱ ውስጥ እንዴት ነው የምታምረው! የት ሄዳችሁ ነው እናንተ? ኑ እዚህ ተቀመጡ አሉን እማማ ኩብራ። ገና አድሮ ከሳምቡሳውም ከቴምሩ በሳህን ከተቀመጠውም አንስተው ፊታችን እንደቆሙ ንቅት ብለው ደስ ብሏቸው ለከት የሚለብሱትን አሳጥቷቸው ቀይ ድሪ በነጭ ሻርፕ ለብሰዋል። ጸጉራቸውን በሻሽ ታስሯል። ውጭ የተፈጠረውን ግርግር አልሰሙትም። ሰኢዶ እንደ ወትሮ ተስገብግቦ አልበላም። ከቴምሩ አንዷን ፍሬ ወደ አፉ ልኮ እያላመጠ ጭንቀት ባረበበት ፊት አይኑ እዛና እዚህ ይቃብዛል። ቤተሰቦቹ በተለይ አባቱ ሲሰሙ ምን እንደሚከተል ያስጨነቀው ይመስላል። እንዲህ በተደበላለቀ ስሜት አመሸ። ሰዎች ነገሮችን በሆኑት ልክ ከመረዳት ይልቅ የማጋነንና የመወንጀል በሽታ የተጠናወታቸው ፍጥሮች መሆናቸው የገባኝ ያኔ ነው። በተለይ ከነሱ ያነሱ በመሰሏቸው ሰዎች ላይ በቀጣዩ ቀን እማማ ኩብራና ጋሽ አህመድ የሆነውን ሁሉ ሰምተው እንደ ወላጅ ሰኢዶን ከፍ ባለ ግሳጼ አለፉት። ይች ረመዳን ትለፍ ብቻ ከሚል ዛቻ ጋር። ረመዳን ባይሆን ኖሮ በርበሬ እየታጠነ በተወገረ ነበር። በቃ አለፈ ብለን ያንን አጋጣሚ ስቀል ልናልፈው ግን አልታደንም።
በስንተኛው ቀን የሰኢዶ እህት ሰሚራ ያች ትሁት አንገቷን ቀና የማታደርገው የጠይም ቆንጆ ካርቶን እየለቀመች እንኳ የሀብታም ልጅ የምትመስል ከማማ ኩብራ ጋር እንደ ልማዳቸው ካርቶን ለመሰብሰብ ሰፈር ወዳሉት ሱቆች ቢሄዱ ባለ ሱቆቹ ገና ከበር ካርቶን የለም እያሉ እያመናጨቁ ይመልሷቸው ጀመር። አንድ ሱቅ፣ ሌላ ሱቅ፣ ቀጣይ ሱቅ፣ ሁሉም ፊት ነሳቸው። እናትና ልጅ ግራ ገብቷቸው ባዶ እጃቸውን ተመለሱ። ይቺ ካርቶን የምትሰበስበው ብዙ ልጆች ያላት ሴትዮ ልጆቿ ጨርሰው ሌባ ሆነዋል፣ ተጠንቀቁ እያሉ ያ ባለጌ ጫት የሚሸጥ ሰውዬ አባ ሙሳ ለነጋዴው አውርተው ነው አሉ። ይህንን ስንሰማ የሰፈር ልጆች ማታ በጨለማ ሄደን የጫት መሸጫ ድንኳናቸውን እናፈራርስባቸው ተባብለን ሰኢዶ ተዋቸዋለን። በጣም ኮስታራ ሆኖ ነበር። በዛች ምሽት ረሃብና ድህነት ያልበገረው የዛ ቤተሰብ ታማኝነት በአንዲት ምሽት የሰኢዶ ጫት ነጠቃ ቤተሰቡን ሁሉ አጠለሸ። እንደውም አንዳንዶቹ እኔና ሰኢዶ ተያይዘን ስንጓተት የሚያውቁን ባለሱቆች እኔንም በአይነ ቁራኛ ያዩ ነበር። አንድ ቀን ቡና ግዛ ተብዬ ደንበኛችን ሱቅ ሄድኩኝ። ከአፉ የፈጠነ ወሬኛ ነገር ነው። ያውም እድሜ ልኩን ሚዛን በመሸቀብ ማንም ጋር ሲጣላ የሚውል ሌባ። ብቻዬን ቁሜ እያየኝ ምን ፈልጋችሁ እናንተ ሞላጮች ብሎኝ አረፈው። መጀመሪያ ዞር ብዬ ዙሪያዬን አየሁ። ማንም የለም። ገባኝ። ነገር ግን ገብቶኝ ዝም አላልኩም። ማን ነው ሞላጫ አልኩት። ሞኝህን ፈልግ፣ እኔ እንደ ጋሽ ሙሳ እንዳልመስልህ አንዲት ነገር ታነሳና ወገብህን ነው የሚቆርጠው አለኝ በማስፈራራት። ደም ይፈላ። መጀመሪያ የምፈነክትበት ነገር በአይን ይፈለግኩ። በኋላ በሩ ላይ በጆንያ የተቀመጡ ቅመማ ቅመሞች፣ ተልባ፣ ኑግ ምናምን አሉ። ቀጥ ብዬ ሄጄ 25 ኪሎ የሚሆን ቅመም የያዘውን ጆንያ ባለ በሌላ ኃይሌ ገፍትሬ እንዳለ በሩ ላይ ያለው ቱቦ ውስጥ ሞጅሬው ወደ ቤት የተፈተለኩ። ያዘው 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 እያለ ባለሱቁ እብድ የሚያክል የቤት መቀርቀሪያ ይዞ እያሯሯጠኝ ስከንፍ፣ አባቴ ደግሞ ለምሳ ወደ ቤት ሲመጣ ተገጣጠምን። ዘልዬ ከሰማይ ሰማያት እኔን ሊከልል የተላከ መልአክ መስሎ ታየኝ። እስካሁን አባት ሲባል ይሄ የመጀመሪያ ትዝታዬ ነው። ወደ ኋላው ዘወር አደረገኝና በሰውነቱ ከለሉኝ። ከፊቴ ቆመ። ባለ ዱላውን ምንድነው ያስከው? ይህን ሕፃን በዚህ ዱላ አልትመታው ነበር አለ። በማውቀው ድምፁ ቁጡ ነው። ባለሱቁ አባቴ መሆኑን አላወቀም። እገለዋለሁ ይሄ የባለጌ ልጅ አለና ወደፊት ተንደረደረ። ልጁን በመቀርቀሪያ ሊገድል መጣ። የተከበረች ሚስቱን በጸያፍ ስድብ አዋረደ። አባቴ ያ በወጣትነቱ የሶማሊያን ጦር እንደ ከብት የነዳ አባቴ የኤርትራን ተራሮች በመትረየስ ሲያርሳቸው ኖሮ ቆስሎ ጡረታ የወጣ ወታደር አባቴ ከብረት የጠነከረ ክንዱ ተወነጨፈ። ባለሱቁ ከነዱላው ሰማይ ደርሶ ሲፈርጥ ዳግመኛ ይነሳል አላልኩም ነበር። አንዴ በርግጫ ብሽሽቱ ላይ ደገመውና በል ተነስተህ ሂድ ቢለው ተነስቶ ወደ ሱቁ ሳይሆን ወደ ሌላ አቅጣጫ እየተንገዳገደ ሮጠ። መጋኛ የመታው ሳይመስለው አይቀርም። ዞሮበት ነበር። በአባቴ ያደረብኝ ኩራት ተናንቆኝ ደረቴን ነፍቼ እንደቆምኩ ሰማይና ምድሩን እንደሚያደበላልቅ ኩርኩም አናቴን ቆፈረው። እኔም ወደ ተሳሳተ አቅጣጫ ለሄድ መንገድ ጀምሬ ነበር። አባቴ እጄን ለቀም አድርጎ ምን አድርገህ ነው አለኝ በቁጣ። በዛ ሰዓት እንኳን ያደረግኩትን ስሜን ቢጠይቀኝ አላስታውስም ነበር። የአባቴ ኩርኩም 10 ዓመት የቆመ መኪና ያስነሳል ብል ያልቀመሰው ግነት ይመስለዋል። በኋላ ባለሱቁ ራሱ ሽማግሌ እኮ አባቴ ጋር እርቅ አወረደ። አባቴም የደፋሁትን ጥቁር አዝሙድ የሚባል ቅመም ዋጋ ከፈለ። ባለሱቁ አልቀበልም ብሎ ነበር። ውሰድ ብያለሁ ሲለው ተቀብሎ የአባቴን እጅ ስሞ ሹልክ አለ። ከዛች ቀን ጀምሮ እንኳን ሊናገረኝ የስሙኒ አድሮስ ስለው የ50 ሳንቲም ስኳር እየመረቀ ይሰጠኝ ነበር።
አቦቹ ያ ባለሱቅ ላንተ በደንብ ይመርቃል። እስኪ የ50 ሳንቲም ቡና ግዛናና ቱ ይህች ምራቅ ሳትደርቅ ይለኛል። ውብ ልጅነት እንደ ቀብር አፈር እየተጣደፈች ወደ ጊዜ ጉድጓድ ስትዳፋ ብዙ ዓመታት አለፉ። ብዙ ውብና ብዙ አሳዛኝ የህይወት ገጠመኞች። አደግን ማለት ነው። ድፍን ነው ቃሉ። እድገታችን እንደ ጥሬ ካብ የብዙ የኑሮዎችን ድንጋዮች ንብርብር ነው። ጥሩ ግንበኛ የገጠመው እየተጠረበ ያማረ ግንብ ሆነ። ቸልተኛ ግንበኛ እንደፈቀደው የካበው ማንነት በጎለበጠው ድንጋዮች ውሃ ልኩን እየሳተ ተጣሞ ለሌሎችም ዕዳ ሆነ። ቆመ፣ የባሰበት ተናደ። አንዳንዶች በጣም ትንሾች ራሳቸው ለራሳቸው ግንበኛ ሆነው ነጋቸውን በብዙ ላብ ሰሩ። ውብ ልጅነት የሰበሰበን የአንድ መንደር ሕፃናት ማደግ በየፊናችን በታተነን። ያቺ ሰኢዶ ጫት ነጥቆ የሮጠባት ምሽት ሰኢዶን ብቻ አይደለም፣ የሰኢዶን ቤተሰቦች ብቻም አይደለም፣ የሰፈሩን ድባብ ለወጠችው። ሰኢዶ በአንድ ምሽት ተለውጦ አደረ ቢባል ማን ያምናል? ተለወጠ። እርሱ ባለበት ተንኮል፣ ሳቅ፣ ቀልድ፣ ልፊያ የማይጠፋው ሰኢዶ ዝም አለ። ዝምታው የልጅነት ዝምታ አልነበረም። ሩጫው ቆመ። ሁሉም መዳረሻ ጨለማ ከሆነ ወዴት ይሮጣል? እዛ ያመለጥናቸው እዚህ በሌላ ሰበብ ከያዙን ከማን ለማምለጥ ይሮጣል? ተንኩሶ ሲሮጥ ተከትለው የምንጋጋው የሰፈር ልጆች ከሰኢዶ ጋር አብረን ሩጫ አቆም። ኡስማን መነጫነጭን፣ ቶማስ እየጮሁ ማውራትን፣ ተስፋዬ ባሪያው የባለጌ ወሬን፣ ያሬድ ተደብቆ ወደ ወንዝ ሄዶ መዋኘትን፣ ፊርደውስ መለኮታዊ ተስፋን፣ ሰኢዶም ሩጫን ለመንደራችን አበረከቱ። ሰኢዶ ሲቆም ሰፈሩ ቆመ። እንደ ሰኢዶ ፈጣን ለመሆን የምንሮጥ እኛ እንደማን ለመሆን እንሩጥ? የማናቃቸው አርአያዎች ነፍሳችን ውስጥ አሉ። ሲቆሙ እንቆማለን፣ ሲወድቁ እንወድቃለን። አንድ ሮብ ቀን የተስፋዬ ባሪያው እናት ከገበያ ሲመጡ ወድቀው ወለም አላቸው። ያችን ቤተ ክርስቲያኑ አጠገብ የሚኖሩትን ወጌሻዋን ሴትዮ ጥሩ ተብለን እኔና ሰኢዶ ተላክን። በላይ ሰፈር ስናልፍ ድንገት መንገዳችን ላይ እነዛ ነገረኛ የሆኑ የላይ ሰፈር ልጆች ጋር ተገጣጠምን። እኔ ገና ሳያቸው ተፈተለኩ። ሰኢዶ ከኋላዬ መቅረቱ ገርሞኝ እንዲህ ፈጣን ልጅ ሆኛለሁ ብዬ ዞር ስል ሰኢዶ ምንም እንዳልተፈጠረ ፊታቸው ቆሟል። ያው እንደ ልማዱ ልብሱን አስነክቷቸው ሊፈተለክ ነው በሚል ተስፋ ራቅ ብዬ እያለከለኩ ቆምኩና ማየት ጀመርኩ። ቀረቡት፣ አሁንም ቀረቡት። አልተንቀሳቀሰም። ያዙት፣ ተያዘላቸው። እስኪ በቃቸው በጥፊም በእርግጫም አቅምሰውት ለቀቁት። ምንም እንዳልተፈጠረ ቀጥ ብሎ ወደ እኔ መጣና እንሂድ ብሎ መንገዱን ቀጠለ። ይሄ ልጅ ምን ነካው? ከዛን ቀን ጀምሮ ሰኢዶ ሩጦ ማምለጥ አቆመ። አንድ ሕፃን ለሕይወት እጅ ሲሰጥ ያየሁት ያኔ ነው። ሩጫው እነሱም ሱስ ሆነባቸው ሆን ብለው እንዲሮጥ ይተነኩሶታል። የጫት ሌባ አትሮጭም ዛሬ አይሮጥም። የሆነ ቀን ማታ ይሄ ሰፈር አስጠላኝ፣ ወላሂ በጣም አስጠላኝ አለኝ። ቀስ በቀስ ሰኢዶ ከሰፈር ራቀ። የት እንደሚውል አላቅም። አንድ ቀን አሴጋ በርበሬ ልንገዛ ብዙ መጋዘን ወዳለበት ትልቁ ገበያ ሄድን። ከባድ መኪናዎች ዛላ በርበሬ፣ ቡና፣ ሽንኩርት ያራግፋሉ፣ ይጭናሉ። ግርግሩ ለጉድ ነው። ድንገት ሰኢዶ ከሌሎች ልጆች ጋር ሆኖ ከመኪና የፈሰሰ በርበሬ እየተሻማ በፌስታል ይሰበስባል። ራቅ ብሎ ሌላ መኪና ላይ የሚጫን ቡና የመኪናውን ብረት ጆንያው ቀዶት መንገዱ ላይ ተበተነ። ሰኢዶ በፊት በማናቀው ሩጫው ከሌሎች ልጆች ቀድሞ በመፈትለግ የፈሰሰውን ቡና እያፈሰ ፌስታል ውስጥ ሲከታየውት ያ የልጅነት ሩጫው እንደ ንግድ ወረት ሆኖ አየሁት። ምን ይገትረሃል? ወሬ ካየህ አፍህን ከፍተ መገተር ነው በቃ አለችኝ። አሴ እየተነጫነጨች ጎተተችኝ። ስለ ሰኢዶ ምንም አልነገርኳትም፣ እሷም አላያቸውም። እኔ ግን ገርሞኝ ነበር። ሰኢዶ በርበሬና ሽንኩርት ከየመጋዘኑ ከየመኪናው ስር እየለቀመ
ሮብሮ ከገጠር ለሚመጡ ገበያተኞች እንደሚሸጥ አንድ ቀን ነገረኝ። ቀላል ነው፣ በዛ ላይ አሪፍ ብር ታገኛለህ። አቡቹ አሴ ከፈቀደችልህ አብረን እንሰራለን አለኝ። እንደውም የሃለውያ ፓስቲ ጋበዘኝ። ሊከፍል ከኪሱ ብር ሲያወጣ ድፍን 50 ብር አይቼ ገርሞኝ ልሞት ነበር። በበኩሌ እስከዛ እድሜ ከድፍን 50 ብር በላይ የራሴ ሀብት ኖሮኝ አያውቅም ነበር። የህይወት መስመሩ በዛ በኩል ሄደ። ትምህርቱን 7ኛ ክፍል አካባቢ አቋረጠ። ከሰፈራችን የተገፋው ሰኢዶ በባለ መጋዘኞቹ ታማኝነት እየተወደደ መጣ። ይላላካል፣ በየቤቱ በርበሬ ያደርሳል፣ በረንዳዎቹን ያጸዳል። ፈጣኑ ሰኢዶ በሰፈራችን ጓዳ የተለማመደው ሩጫ ለኦሎምፒክ ባያበቃውም በራሱ የኑሮ ሂደት ግን ከሚጎተተው የኑሮ ስንክሳር እንዲቀድም አደረገው። ቆይቶ እህቱ ሰሚራ ትልቁ ገበያ ጉሊት ጀመረች። ሰኢዶ ከሚያውቃቸው ባለመጋዘኖች በርበሬ ይረከብና ለእህቱ ይሰጣታል። ሸጠው ይመልሳሉ። ቆይቶ እማማ ኩብራም እንደዛው ጀመሩ። ሌሎቹ ልጆች ተከተሉ። በመጨረሻ አባ አህመድ ሳይቀሩ ሪዝቅ ከአላህ ነው እያሉ ተከትለው ቡና መነገድ ጀመሩ። ቤተሰቡ ተነቅሎ ገበያ ገባ። የነሰኢዶ ቤተሰብ የሰፈሩ አይን እያያቸው ከፍ ከፍ አሉ። እሰይ አቦ ይለፍላቸው የማይል አልነበረም። የሰፈሩ ሰው በርበሬ የሚያመጣው አንዳንዱም በዱቤ ከነሰኢዶ ቤተሰቦች ነበር። ሰኢዶ ግን ሰበብ አድርጎ ከዘመናት የድህነት በሽታ አገገሙ። አባቴ የማህበር ቦታ ተመርቶ ቤቱን ሰርቶ ሰፈሩን ለቀን እስክንሄድ ከሰኢዶ ጋር አልፎ አልፎ ሰፈር ውስጥ እንገናኝ ነበር። ከዛም ሰፈር ስንለቅ ግን ጨርሰን ተጠፋፋን። ጊዜ ሄደ፣ አመታት ነጎዱ። ሰኢዶም ጋር በዛው ተጠፋፋን። በስንት ጊዜ ዩኒቨርሲቲ ልገባ ለመሰናበት ቤታቸው ብሄድ ያቺ በሲባጎ አሰር አድርገዋት የሚሄዱት አሮጌ የቆርቆሮ በር በባለ መስተዋት የብረት በር ተቀይሮ ምርጊቱ ተላልጦ በአጽሙ የቆመው ቤት በአሸዋ ግርፍ ተለስኖ አገኘሁት። የተንጣለለ የጣውላ አልጋ ከሚያምር አልጋ ልብስ ጋር ተዘርግቷል። መሬቱ በሲሚንቶ ተለስኗል። ያ የተነዳደለ ጣሪያ በሚያምር ነጭ ኮርኒስ ተሸፍኖ ቤቱ ለሁለት በመጋረጃ ተከፍሏል። ዙሪያውን አረቢያን መጅሊስ ተገልጦ ግድግዳው ላይ በነጭ ቀለም ተውቧል። ፊት ለፊት በሚያምር የቲቪ ማስቀመጫ ትልቅ ቴሌቪዥን ተጎንሯል። ነጃት የምትባለው እህቱና እማማ ኩብራ ብቻ ነበሩ ያሉት። ነጃት አልቃሻና አመዳም ልጅ ነበረች። ስናበሽቃት አይጦ የምንላት አሁን ቢነኳት የምትፈርጥ የምትመስል ጨዋ ቆንጅዬ ልጅ ሆናለች። 9ኛ ክፍል ነኝ አለችኝ። ቁጭ ብድግ ብለው አስተናገዱ። ሰኢዶ በርበሬ ሊያመጣ ወደ ደቡብ ክልል ሄዷል። ነገ ይመጣል። እዛ መጋዘን 23 ቁጥር የሚለው ጋር ታገኘዋለህ አሉኝ እማማ ኩብራ። እችናት እንግዲህ እድገት አልኩኝ። ወዳጄ ሩጫው ቀላል አይደለም። ህይወትን ራሷን ልብሱን አስነክቷት ቀድሞ የሚሮጥ ነፋስ ነው። እነዛ እግሮቹን እንቅፋት አያቆማቸውም። ውስጤ ደስ አለው። በነዛ በምንሮጥባቸው አፈርማ መንገዶች ስራመድ በፈገግታ ነበር። እንደው ደስታዬ ሙሉ እንዲሆን እግረ መንገዴን ወደ ትልቁ ገበያ ሄጄ እማማ ኩብራ ወደ ነገሩኝ መጋዘን ተጓዝኩኝ። ግርግሩ ብሶበታል። 23 ቁጥር ሰኢዶ ተከራይቶ የሚሰራበት መጋዘን ነው። እንደደረስኩ ሰሚራ አቡቹ ብላ ፈገግ ስትል እንዴት ነው ይቺ ልጅ የምታምረው! ይቺ ሀገር ከድህነት ስትወጣ ዓለምን አጃኢብ የሚያስብሉ ቆንጆዬዎች አፈራቸውን እያራግፉ ሲወጡ ታየኝ። ጥቁር ሂጃቧ ፊቷን ከጠይምነት በላይ አቅልቶታል። መጋዘኑ በር ላይ ቆማ ወዛደሮች በርበሬ ሲጭኑ እየመዘገበች ነበር። ከድህነት ነፃ እንደወጣ ውበት ምን የሚያምር ነገር አለ! ጋሽ አህመድ ጨርሶ ረስተውኝ ነበር። በኋላ በብዙ ማብራሪያ ያ አላህ ያ አንድ ፍሬ ልጅ ብለው ይጮሁና እንደገና ደግሞ አክላብጠው ይስሙኛል። ትከሻዬን ይዘው ራቅ አድርገው ያዩኝና ማሻአላህ ይላሉ። የሚያምሩ ሽማግሌ ሆነዋል። የሙስሊም ቆባቸው ስር ሙሉ ለሙሉ የሸበተ ጸጉራቸው ይታያል። እኔ ግን የደነቀኝ የሰሚራ ነገር ነው።
በዛች ቅጽበት እንኳ ስንቱ ሹፌር ነጋዴ በአይኑ ሲቀላውጣት ታዘብኩ። ማሻአላህ የሚያስብል ውበት። ዩኒቨርሲቲ ልሄድ ነው፣ ልሰናበታችሁ ነው የመጣሁት አልኳቸው ጋሽ አህመድን። ማሻአላህ ኢብሮ፣ ታዲያ አትጨነቅ፣ አንጎልህን አታስጨንቅ። ትምህርትም ሲበዛ ጥሩ አይደለም፣ ሪዝቅ ከአላህ ነው። ሰሚራ ጋር ተያይተን ተሳሳቅን። እሷ እንደ ጨረቃ ለስላሳ ብርሃን ይረጫል ጥርሷ፣ የቆዳዋ ጥራት ለአይን ይለሰልሳል። እስካሁን እንዴት አላገባችም አልኩኝ በውስጤ። አንዳንዴ የህይወት ትግል አንዳንዱን የህይወት ክፍል ያስረሳ ይሆናል። አዲስ አበባ ዩኒቨርሲቲ በገባሁ በሁለተኛ ዓመቴ ይመስለኛል ዋናው በር ላይ ሰው እንደሚፈልገኝ ተነግሮኝ ወጣሁ። ሰኢዶ እየተፍለቀለቀ ከሩቅ እጁን አውለበለበልኝ። ደስታዬን መቆጣጠር አልቻልኩም ነበር። እንዴ ምንም አያበሏቸውም እንዴ? በአላህ እንዴት ነው የከሳው አቡቹ እያለ በግርም ታየኝ። መክሳቴን እስከዛ ቀን ድረስ አላስተዋልኩትም ነበር። አሴ ድንገት ገበያ አግኝተው ዕቃ ሊያመጣ እንደሚመላለስ ሲነግራት ብር እንዲሰጠኝ ልካኝ ነበር። የዛን ቀን ነው ሁለት ጓደኛሞቼን ጭምር ሰኢዶን ዓለማችንን ሲያሳየን የዋለው። ደግሞ እንዴት ነው አዲስ አበባን ያወቃት? ማታ ልንለያይ ስንል አንተ እረስቼው ነበር አሴን ልታስገድለኝ አለና የላከችልህ ብር ነው ብሎ ብር አስጨበጠኝ። የእውነት ተቸግሬ ነበር። የዛን ሰሞን ደስ አለኝ። በል በመጣሁ ቁጥር አይሃለሁ፣ ቅርብ እኮ ነው ከመርካቶ ብሎኝ ሄደ። አቤት የተሰማኝ ብቸኝነት። የሰጠኝም ብር ዶርም ገብቼ ስቆጥር 500 ብር ነበር። ያኔ መቼም ዩኒቨርሲቲው ራሱ በጀቱ 500 ብር ነው ቢሉኝ የማምንበት ጊዜ ነበርና አሴ ከሜታ መጣቸው ብዬ ገርሞኝ ልሞት ነበር። በቀጣዩ ቀን ስደውልላት ምን አለችኝ? አቡቹ ሌላ ቀን ሰው ሲመጣ ልክልሃለሁ፣ ድንገት ሆኖብኝ ነው እጄ ላይ የነበረችውን 50 ብር ብቻ የላኩልህ፣ ዝም ብዬ ላለመቅረት ነው አለችኝ። እኔም ደንግጬ ፈዝዤ ቀረሁ። በጣም ነበር የገረመኝ። ዩኒቨርሲቲ በቆየሁባቸው ዓመታት ሰኢዶ ጋር ብዙ ጊዜ ተገናኝተናል። ዕቃ ልጭን ሲመጣ ጊዜ ካለው ግቢ መጥቶ ጠቀም ያለ ኪስ ሳንቲም ሸጎጥ አድርጎልኝ ይሄዳል። ታዲያ ከበረከቱ ተካፋይ ነበሩና ሰኢዶን በር ላይ ካዩት በአፋቸው እስኪደፉ ወዳለሁበት መጠው ዲታ ጓደኛህ መጧል ይሉኛል። ገና እኮ ፈላ ነው፣ እንዴት ፈጣን ቢሆን ነው እንዲህ ናተተው ይሉኛል። ባካችሁ ሰኢዶ ፈጣን አይደለም፣ እንደውም እንቅልፋም ነው። በአንዲት ለይለተል ቀድር በምትባል ቀን ይህን የምታዩትን ጓደኛዬን እንቅልፍ ጥሎት ነበር። እኔ ግን ጓደኛዬን ወክዬ አላህ ፊት ቀረብኩና የምወዳትን ልጅ ፊርደውስን ተዋት፣ ለዚህ ለሰኢዶ ብር ስጠው ብዬ ዱዓ አደረግኩ። ልጅነት ነው እንጂ ሁለቱንም ብለምንስ። አላህ ፊርደውስን ተዋትና ለሰኢዶ ብር ሰጠው እላለሁ በውስጤ። የኛ ሩጫ ሰበብ ናት፣ ሪዝቅ ከአላህ ነው እንዲሉ ጋሽ አህመድ እንዲህ አለፈ የኛ ልጅነት። ተፈጸመ። ታሪኩን እንዴት አያችሁት? አስተያየታችሁ እንደተለመደው ኮመንት ሴክሽን ላይ አስቀምጡልን። ስለምታዳምጡን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።